በሚገርማችሁ ሁኔታ የዛሬ 4 ዓመት አካባቢ ነው በቪዲዮ ይዤው ነበር። በጣም ግን 40 ዓመት ሙሉ ከዛ ቦታ ያገለገሉ የዘጉ አባት ነበሩ። የተሰጠኝን መጽሐፍ በጣም ድንቅ መጽሐፍ ነው። ገርሞኛል። እኔ እንደዚህ አይነት መጽሐፍትም አለ ብዬ እኔ በቤተ ክርስቲያን በተለይ ስለ ቦታው የሚናገረው ማለት ነው እና በጣም ተደንቄ እንዳነበው ተደረኩኝ። ሳነበውም በጣም በሚገርም ሁኔታ በእንባ ታጅቤ ነበር ያነበብኩት እና ይሄ ነገር እንዴት ነው ብዬ እኔም ስለዛ መጽሐፍ እየተደነቅኩ ይህን ነገር እስኪ ሸር ማካፈል ካለብኝ ለክርስቲያኖች ቦታውንም ሄደው እንዳዩ በረከትም እንዲያገኙ በቅንነት ብዬ አስቤ ነበር፣ ግን አልተፈቀደም። ሰላም እግዚአብሔር ከሁላችን ጋር ይሁን። ስለ ዋልድባ ትንሽ ልንገራችሁ። ዛሬ ታኅሳስ 12 2018 ዓ.ም በተለይ የታላቁ ጻድቅ የአቡነ ሳሙኤል ዘዋልድባ እረፍታቸው ነው። በረከታቸው ይደርብን። ስለዚህ 3 ነገሮችን እንናገር። ስለ ገዳማቸው፣ ስለ ደብረ ዋሊ፣ ሁለተኛ ደግሞ እኔና ዋልድባ፣ እኔና ጻድቁ፣ ሶስተኛ ደግሞ በዛሬው ዕለት ስለተደረገው ተአምር አጭር ታሪክ አነብላችኋለሁ። ዋልድባን የማያውቅ ክርስቲያን የለም። ኢትዮጵያ ካሉ ትልልቅ ገዳማት በተለይ ደግሞ ቁጥር 1 ከሚባሉ ገዳማት ዋልድባ አንዱ ነው፣ ቀዳሚው ነው። እንግዲህ አንድ ቃል ኪዳን አለው ዋልድባ። ኃጢአት አይሻገርብሽ፣ የላመ ጣማ አይበላብሽ፣ ነጭ አይለበስብሽ የሚል ቃል ኪዳን አለው እና በሚገርማችሁ ብዙ ቅዱሳን ቦታቸውን አስባርከዋል። ታላቁ አባት አቡነ ሳሙኤልም ዋልድባን ልክ እኛ ለዝክር ብለን ድፎ ዳቦ ዝክራችንን ለካህን እንደምናስባርክ ሁሉ ዋልድባ መሬትን እንደዚህ አንስተው ለመድኃኔዓለም ለስም አጠራሩ ክብረ ምስጋና ይግባውና አስባርከዋል። ስለዚህ ይህች ቦታ የቃል ኪዳን ቦታ ናት። ኃጢአት አይሻገርብሽ ተብላለች፣ የላመ ጣማ አይበላብሽ። ለዛ ነው በተለይ ታሪኩ በጣም ሰፊ ቢሆንም ዋልድባ ስትሄዱ ወይም የዋልድባ መጽሐፍትን ካገኛችሁ የዋልድባን ታሪክ ከሰማችሁ እንደምትሰሙት ነው። እኔ እንኳን እግዚአብሔር ፈቅዶልኝ በየዓመቱ በተከታታይ ይሄድ ነበር። ከሆነ ጊዜ በኋላ ነው የቀረሁት እና በየዓመቱ በተለይ ጥምቀትን በዋልድባ በደንብ ተመላለሻ ክብር ያለው እና ስለዚህ ቋርፍ ነው የሚበላው። ቋርፍ እንዴት ይዘጋጃል የሚለውን ነገርም ያው ከገዳሙ ታገኙታላችሁ። ሙዝ አለ ከቦታው፣ ያው እመቤታችን ነው መጀመሪያ አስቀድማ ስር የዛፍ ስር ነው እና ከዛ ስር የተገኘ እመቤታችን በስደቷ ጊዜ በዛ ቦታ ሲያልፉ ያንን ስር ሰጣት። ራበኝ አለችው። ልጅ ወዳጄ ሆይ ራበኝ ስትለው ያው ከዛ ቋርፍ ወይም ከቋርፍ እያልን ከምንጠራው ከስሩ ከዛፉ ስር ሰጣት ማለት ነው። ስሩ ይህም አላት ይላል። እመቤታችንም ስትቀምሰው መረራት። ልጄ ይመራል አለችው። ጌታችንም ምን አለ? ይህ በኋላ ዘመን ለሚነሱ ቅዱሳን በዚህ ቦታ ወልድ ዋህድ ብለው የሚያመሰግኑኝ አንቺንም እኔንም አብረው በአንድነት የሚያመሰግኑ አባቴንም የሚያመሰግኑ ቅዱሳን መፍለቂያ ነውና ለነሱ ምግባቸው ስለሆነ ትባርኪላቸው ዘንድ ነው የሰጠሁሽ አላት። ስለዚህ በዛም በቤታችን ባረከችላቸው። አሁን ፊታቸው ዘይት እንደተቀባ እንደተወለወለ ወይም ደግሞ እንደሚያበራ ሰውነቱ ነው። ያንን እየበሉ በዛ ቦታ አሉ ማለት ነው እና ከቦታው ሄዳችሁ እኔም በረከት ደርሶኝ ቀብሻለሁ ማለት ነው፣ የቋርፎን በረከት። ስለዚህ ይሄ ነው ምግባቸው።
ነጭ አይለብሱም። ወይባ የሚባል ልብስ አለ። ልክ አሁን እኔ እንደለበስኩት አይነት ልብስ ከለር ያለው ማለት ነው። ነጭ አቡጀዴ ሊገዙ ይችላሉ፣ ግን በወይባ እንዲጠይም ጠይም እንዲል ያደፈ እንዲመስል አድርገው ነው የሚለብሱት ማለት ነው። ማለት በተናክል ሌላው ያው አብረንታንት ማለት ዋልድባ ብዙ ዋልድባ አለ፣ 3 አለው እኔ የማውቃቸው ማለት በስም 2ቱን በአካል አይቻቸዋለሁ። አብረንታንት አንደኛው ነው። ጌታችንም የገደመው ሁሉም ዋልድባ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ከምስጋና ይግባውና የገደመው ገዳም ነው። ታሪኩ በጣም ሰፊ ነው። ስለ ታሪኩም እንናገር ከተባልን ስለዚህ በተለይ ከሸዋ የተነሱ ቅዱሳን ከቡልጋ አጭር አድርጌ ልንገራችሁና አንድ ጊዜ ይህን እያወራን ነው። በሌሊት ነው ደግሞ በረሃ ነው። በነገራችን ላይ ዋልድባ ጉዞውም በረሃ ነው። የምንጓዘው ማታ ነው። ማታ ወይም ፀሐይ ከገባ በኋላ ከ11 እስከ 12 ሰዓት በኋላ 2 አይነት መስመር አለው። ምናልባት እኔ የሄድኩበትን መንገድ ነው የምነግራችሁ። በወልቃይትም እንደሚገባ ይነገራል። እኔ ግን አደርቃይ ከጎንደር አደርቃይ፣ ከአደርቃይ ዋናው መንገድ እሱ ነው። ምዕራፈ ቅዱሳንም ያለበት ወይም ደግሞ አሁን የምነግራችሁ ጌታችንን በመንገድ ቅዱሳንን ይዞ እየመራ በመንገድ እየተገለጠ የወሰደው መንገድ ይህ ከሸዋ ተነስተው ወይም ቡልጋ የሚባል አካባቢ ተነስተው ቅዱሳን እየመራቸው ጌታችን በየሀገሩ እየተገለጠላቸው የወሰዳቸው በዚህ አደርቃይ በሚባለው ቦታ ነው። በዛም አድርገው አብረንታንት ታይቷቸዋል ማለት ነው። እና አብረንታንት እንደተሰቀለ ሆኖ ታይቷቸዋል። ስለዚህ አብረንታንት ለምን ተባለ የሚለውን ትንሽ ልንገራችሁና ከጥምቀት ነው በዓሉ። ጥምቀት በሌሊት ቅዳሴ ከሚከናወንባቸው በዓላት 3 ናቸው። ልደት፣ ጥምቀትና ትንሣኤ። ቅዳሴ የሚያልቀው በሌሊት ነው። 9 ሰዓት 10 ሰዓት ሁሉ ነገር ይከናወናል። ስለዚህ በወቅቱ በሸዋ የነበሩ ቅዱሳን ወይም ካህናት ቅዳሴ የጥምቀትን ቅዳሴ አስተጓጉሎ በጠዋት ሊቀድሱ ሲሄዱ በሩ ተዘጋባቸው፣ በሩ ተሰወረባቸው ይላል እና በሌሊት በዛ አካባቢ የነበሩ አንድ ትልቅ ባህታዊ ነበር። በሌሊት ተነስተው እኒህ ባህታዊ ቅዳሴ ሲሰሙ ያን ቅዳሴ ተከታትለው ነበር ማለት ነው እና ልክ ያን ቅዳሴ ተከታትለው የሌሊቱን ቅዳሴ ካለቀ በኋላ ሰዎች መስሏቸው ነበር ለእኒያ ባህታዊ። ከዚህ በኋላ ቅዳሴ እንዳለቀ ቅዱሳን መላእክት መጥተው ስጉራን አባቶች መጥተው አብረው ቅዳሴ ላይ ተሳትፎ እንደተቀደሰ ነገራቸው። ጠዋት ቢመጡ እንደሚዘጋ ተነገራቸው ማለት ነው ለነዛ ለአካባቢው ካህናት። ከዛ እግዚአብሔር እንደተጣላቸው አመኑ። ምን እናድርጋሉ ለእኔ ባህታዊ ሲነግሯቸው፣ እንግዲህ እግዚአብሔርን ማግኘት ከፈለጋችሁ የድሮ የቤተ ክርስቲያናችንም ወይም ደግሞ የመጽሐፍ ቅዱስ ታሪክ አለ። እግዚአብሔርን ለማግኘት ኢየሩሳሌም ልክ የዮሐንስ ወንጌል ምዕራፍ 4 ላይ እንደተገለጸው እናንተ እግዚአብሔር በኢየሩሳሌም ተራራዎች በይሁዳ ተራራዎች ነው የሚገኝ ትላላችሁ ብላ ነበር ያቺ ሳምራዊቷ ሴት ጌታችንን የምትጠይቀው። አንቺ ሴት ከዚህ በኋላ እግዚአብሔር በዚህ ቦታ ነው የማይባልበት እግዚአብሔርን በእውነትና በመንፈስ በሚያመልኩት ሰዎች ዘንድ እንደሚገኝ ዳሩ ግን እዚህ ቦታ ነው እንዳይባል። ለዛ ነው ንግደተ ኢየሩሳሌም የሚደረገው። ድሮ ንግስተ ሳባም ሁሉም የኢትዮጵያ ሰዎችም ወይም በየቦታው ወደ ኢየሩሳሌም ይሄዱ እግዚአብሔር በኢየሩሳሌም ይገኛል ስለሚባል ማለት ነው። እና ምን እናድርግ ሲሏቸው ወደ ኢየሩሳሌም ሂዱ፣ በዛ እግዚአብሔርን ታገኙታላችሁ ብለው እኒህ ባህታዊ ነገሯቸው። ስለዚህ ኢየሩሳሌም ለመሄድ ሁሉም ህዝቡ እንደዛ ብላችሁ ካልሄዳችሁ የእግዚአብሔርን ይቅርታ አታገኙም ተብለው ሁሉም ህዝቡ እግዚአብሔር ይቅር እንዲለን ስንቃችንን የወር ስንቅ የ2 ወር ስንቅ ይዘው
በመንገድ አንድ ላይ ከልጅ እስከ ደቂቅ ተነስተው ሄዱ ይላል እና እንግዲህ በመንገድ ግማሹ ሞተዋል። አማራ ሳይንት የሚባለው አካባቢ ሲደርሱ እንግዲህ አጠራጠር እያደረኩ ነው የምነግራችሁ። በዛ ጌታችን ያማረ ልጅ ሆኖ ታይቷቸዋል ማለት ነው እና ስለዚህ በዛ አማራ ሳይንት እንደተባለ ወይም ያማረ ሰው አየን ሲሉ የአካባቢ አማራ ሳይንት አማራ ሰው አየን ሲሉ ያማረ ሰው አየን ሲሉ አማራ ሳይንት እንደተባለ ከዛም በኋላ ጎንደር ሲደርሱ ደግሞ እንዴ ቅድም ያየነው ያማረ ሰውዬ ዛሬ ከጎናችን አደረ ሲሉ ጎንደር እንደተባለ ከዛም ወደ ደባርቅ አካባቢ ሲደርሱ እንዴ ቅድም ከጎናችን ያደረው ሰውዬ ዛሬ ታይቷቸዋል ጌታችን አሁን በዚህ ቦታ ብርቅርቅ ብሎ አየ ነው ሲሉ ደባርቅ እንደተባለ ከዛም ሊሞ ሲደርሱ እንዴ ቅድም ብርቅርቅ ብሎ አየ ነው ሰውዬ አሁን ደግሞ ለምልሞ አየ ነው ሲሉ ሊሞ እንደተባለ ከዛ ጨው በር የሚባል ቦታ አለ። ጨው በር ማለት ዳልሻ አይደለም፣ ሶስት ነው ቅድም ያልነገርኳችሁ የዋልድባ የሚጠራው ዳልሻ ኪዳነ ምሕረት፣ ሰቋር ዳልሻ ኪዳነ ምሕረት ዋልድባ ነው። ይሄም ሰቋር ዋልድባ እና አብረንታንት ዋልድባ ተብሎ በሶስት ገዳማት አሉት ማለት በዋልድባ ስር። ስለዚህ ሰቋር ላይ የመገንጠያው ነው ጨው በር ማለት። እንዴ ቅድም ለምልሞ ያየነው ሰውዬ እዚህ ቦታ ላይም ደግሞ ጨው ብሎ አየነው ሲሉ ጨው በር እንደተባለ እሱንም ቦታ አይቼዋለሁ እግዚአብሔር ፈቅዶ። ከዛ ቦታ እንግዲህ ይህን ያህል ጉዞ ሲሄዱ ብዙ ሺህ ሰዎች ሆነው ነበር የወጡት። እየቀነሱ በመንገድ ሰው የሞተባቸው ዘመዶቻቸውን ወገኖቻቸውን እየቀበሩ ምን እያሉ መጥተዋል እና ከዛ በኋላ እንግዲህ እኔ እስካሁን አላወቃችሁም በመንገድ አብሬያችሁ የምጓዘው እኔ መድኃኒዓለም ነኝ ሲላቸው እንዴ አንተ መድኃኒዓለም ከሆንክ ምልክት አሳየን አሉት። እንግዲህ ያው ምልክትን መጠየቅ አንዳንድ ጊዜ መመራመርም በቤተ ክርስቲያንም ያለ ነው። ምልክትን ጠየቁት ይላል እና ምልክትን ሲጠይቁት ጌታችንም የሞተ ወገኖቻቸውን አስነሳላቸው። በመንገድ የሞቱ በመንገድ ያጧቸውን ወገኖች እንዲሁም የታመሙ ወገኖቻቸውን እነዛን ሁሉ ፈወሰላቸው። የታመሙት ፈወሰ፣ የሞቱትን አስነሳላቸው። ይህ ብቻ በቂ አይደለም፣ ሌላ ታምር ደግሞ አሳየን አሉት። ከዛ ጌታችንም በያዘው በትረ መስቀል እንደዚህ ሲወረውር ባለማመናቸው ነቅፏቸው እንግዲህ እንዴት አታምኑም ብሎ በትሩን በሚወረወርበት ጊዜ ተራራውን ነድሎ አብረንታንት ላይ አርፏል ይላል። ስለዚህ ያ ተራራ የተነደለው አሁን ድረስ ቦታው ላይ ይታያል። በተለይ ሰቋር የሚለው ስም ከዛ የመጣ ነው። ሰቆረ ነደለ ከሚለው የመጣ ነው። ተራራው ተነድሎ የት ደረሰ? አብረንታንት ላይ ደረሰ ማለት ነው እና ተሰቅሎ እንዳዳናቸው ሆኖ ታይቷቸዋል ማለት ነው። ከዛ በኋላ ጌታችንም ጠየቃቸው ይህን ሁሉ ታምር የሞቱ ወገኖቻቸውን ሲያስነሳ ይህን ሁሉ ታምር ሲያደርግላቸው ከዚህ በኋላ ትሄዳላችሁ ወደ ኢየሩሳሌም ትሄዳላችሁ ብሎ ጠይቋቸዋል ዋልድባ ላይ። ከዛ ጌታችን ሆይ ከዚህ በኋላማ አብረን ከአንተ ጋር በዚህ እንኖራለን ብለውታል። ስለዚህ በዛ አብረንታንት እየተባለ ይጠራል ማለት ነው። የአብረንታንት ገዳም ነው። ጉዞ ያው በጣም ሰፊ ነው እንዳልኳችሁ። እኔም በጉዞ እንደዚህ ከወንድሞችም እህቶችም ጋር እየተጫወትን ይህን ነገር በአካል የምነግራችሁን ታሪክ ቦታዎችንም እያነሳን በተለይ ደግሞ
በአደርቃይ አድርጋችሁ አስጋዲት ማርያም የምትባላለች በጣም ረጅም ጉዞ ነው። ለእኔ የፈጀብኝ 24 ሰዓት በላይ ነው የፈጀብኝ። ምናልባት ለእኔ ካደርክ በእግር ማለት ነው። ሌሊቱ ሙሉ ስጓዝ አደርኩ፣ ቀኑን ሙሉም ተጓዝኩ። ከዛ ማታ 3 ሰዓት 4 ሰዓት አካባቢ እንደደረስኩ 24 እስከ 25 እስከ 26 ሰዓት ፈጅቶብኝ ደርሻለሁ ማለት ነው። የት አብረንታንት ዋናው ገዳም። በዛ ውስጥ በጉዞው ዶንዶሮቃ የሚባል ቦታ አለ። በወንዞች የተከበበ ነው። በአራት ወንዞችም የተከበበ ነው ይባላል። ዛሬማ፣ ኢንሲያ፣ ተከዜ እና አንድ ማን እንደሚባል አላውቅም። በአራት ወንዞች ግን እንደተከበበ ይነገራል። ያችን ቦታ ነው በተለይ ልክ ዶንዶሮቃን ተሻግራችሁ፣ ዶንዶሮቃ ማለት ምግብ መብላት ቢፈልጉ የ7 ሰዓት የ8 ሰዓት ጉዞ፣ ምናልባት አሁን ለምሳሌ ከልደት ጀምሮ እስከ አብይ ጾም እስኪገባበት ድረስ ለመነኮሳት በሬ በየቀኑም ሊሆን ይችላል በየእንትኑ እየታረደላቸው መብላት ለሚፈልግ መነኮሳት ጾሙ አረባ ጾም እስኪገባ ድረስ ይፈቀድላቸዋል። መብላት ከፈለጉ የ7 ሰዓት የ8 ሰዓት ጉዞ ተጉዘው መጠው ዶንዶሮቃ ላይ ሞፈር ቤት አላቸው። ከዛ ቦታ ይበላሉ ማለት ነው። እንግዳ ደግሞ እኛ ልክ አሁን የጥምቀት ስንሄድም ከዛ ቦታ በልተን ጠጥተን ያለውን በረከት ቀምሰን ነው ወደ ገዳሙ የምንሄደው ማለት ነው። እና ከዛ 4 ምዕራፍ አለው። እያንዳንዱ ምዕራፍ 2 ሰዓት 3 ሰዓት ይፈጃል። እንደኔ ነው። እንደ ሌሎች ደግሞ 1 ሰዓት ምናምን ይፈጅባቸዋል፣ እንደ አካባቢው ሰዎች ወይም እንደ መነኮሳቱ። እንደኛ ደግሞ ከዓለም እንደምንሄደው ደግሞ 3 ሰዓት 2 ሰዓት ይፈጃል ማለት ነው። እና በረሃ ነው፣ ግን በጣም ደስ የሚል በረሃ ነው። መንገድ ደግሞ ስለሚጠፋ ምልክት በየዛፉ ድንጋይ እያደረጉ ነው የምንሄደው ማለት ነው። እና ስለዚህ 4 ምዕራፍ አለው። በአራቱ ምዕራፍ እያረፍን ሰላም ለኪ እያደረስን ምዕራፈ ቅዱሳን ያድርግልን እያለን ያው የእግዚአብሔርን ስም እያነሳን የእግዚአብሔርን ቃል እየተነጋገርን አብረንታንት እንደርሳለን ማለት ነው። እና አንዱ ስለ ዋልድባ ይሄ ነው እንግዲህ። ታላቁ ጻድቅ አቡነ ሳሙኤል ዘዋልድባ ደግሞ እንግዲህ ከዛ በኋላ ከነዚህ ቅዱሳን በኋላ ጌታችን ሲሰወራቸው ማለት ነው። እና ተሰውሮ እነዚህን ቅዱሳን 300 ቅዱሳንን በድንጋይ ቆብ አመንኩሷቸው ደብረ ሃሌሉያ የሚባል ቦታ አለ። እንግዲህ የት ይገኛል? እንግዲህ በሰሜን ጎንደር ዋልድባ ነው የሚገኘው። ከአደርቃይ እንዳልኳችሁ በረሃውን ይዛችሁ ወደ ምዕራብ አቅጣጫ በምትጓዙበት ጊዜ የምታገኙት ገዳም ነው። ያው ተከዜ ዳር ነው ያለው። ስለዚህ እንግዲህ መገኛው ከዚህ ቦታ ነው ማለት ነው። እና እዛ በኋላ እነዚህ ቅዱሳን ደብረ ሃሌሉያ የሚባል አለ። ጌታችን ተሰውሮ የተሰወረበት ዋሻ ማለት ነው። እነዚህን 300 ቅዱሳንን ከሸዋ የሄዱትን ቅዱሳን አመንኩሶም የተሰወረበት ለዛ ነው። ስውራን ቅዱሳን አሉበት። ምናልባት ብዙ ታሪኩን ባላውቀውም የስኳር ፋብሪካ ተብሎ በዛ ቦታ በሚታረስበት ጊዜ የቅዱሳን ተቆጥተው ብዙ እየተናደ የሚያርሱትን እስካቫተሮችንም ሁሉንም ዶዘሩንም ሁሉንም ማሽኖች እንዳጠፉባቸው የሚነገረው ማለት ነው። እና ቅዱሳን ያሉበት ቦታ ነው። የቅዱሳን ማጽም ያረፈበት ቦታ ነው። እና አባ ጊዮርጊስ ዘጋስጫ እና አቡነ ተክለ ሃይማኖት የተመላለሱበት ቦታ ነው። ከእውነት ድንቅ ቦታ ነው። ሌሎችን ያው እኔ ብዙ የሰማሁትን ያየሁትን ጥቂቱን ነው አሁንም የምነግራችሁ ማለት ነው። እና ስለዚህ ለስም አጠራር ክብር ምስጋና ይግባውና መድኃኔዓለም ተሰውሮ ወደ ኢየሩሳሌምም የሄደበት ቦታ ደብረ ሃሌሉያ። እኛ ውስጥ ከተወሰነ ክፍል በዋሻው ገብተናል። እኔም ገብቼ አይቼዋለሁ ማለት ነው። እና ሃሌሉያ ይባላል። ከአብረንታንት በስተ ተከዜ ወይም ደግሞ ወደ ሽሬ መሄጃ መስመር 30
30 ደቂቃ 40 ደቂቃ ጉዞ በኋላ ይገኛል ማለት ነው። ሌላው ስለ ዮርዳኖስ ነው። ዮርዳኖስ አለው ያ ቦታ ማየ ዮርዳኖስ አለው። ቦታው እንደ ኢየሩሳሌም ይሁን ጸበሉ ደግሞ እንደ ዮርዳኖስ ይሁን ስለተባለ ማየ ዮርዳኖስ አለው። ስምረት ያለ ስለ ስምረትን በዚሁ እነግራችኋለሁ። ስምረት ያለው ሰው ነው ያችን ዮርዳኖስ ጸበል የሚቀዳት። ስምረት ማለት 40 ቀን ሙሉ ቋርፍ እየበላ እየጾመ ከቦታው ቆይቶ የሚነሳ ማለት ነው። ጳጳስም ይሁን የበቃ ነው የነቃ ነው ከሌላ ቦታ የመጣ ቢሆን ማንም ሰው ሂዶ ክህነት አለኝም ብሎ አይቀዳትም። እንግዲህ ሁሉም ትልቅ ማድረግ ፓትርያርክም ቢሆን ማለት ነው ስምረት መነሳት አለበት። ምናልባት ከጳጳሳት ወይ ሁለት ወይ አንድ ጳጳሳት እንትን አላ ስምረት አላቸው ይባላል እና ከዛ ከቦታው ማለት ነው እና ትቀዳለች አታልቅም። ከዛ ደግሞ ይሞላል ግን አይፈስም። ከሞላ በኋላ ደግሞ አይፈስም። እንደዚህ አይነት ታምር ያላት ጸበል ናት። እኛም ከቦታው አይተናታል ማየት ከቅርብ ርቀት ሆነን አይተናታል። ጸበሏንም ጠጥተናል ተጠምቀናልም። ስለዚህ ቃል ኪዳን ያለው ቦታ ነው ማለት ነው እና ስምረትም ይሄ ይመስላል። ከዛ ቦታ ለመቁረብም አይቻልም። ማስቀደስ እንችላለን። መቁረብም ሆነ ማቁረብ ያው ስምረት ያስፈልጋል ማለት ነው። እዛ ቦታ ላይ ያው ለየት ያለ ቦታ ነው። ያው ሌሎችንም ሚስጥሮችንም እንግዲህ ቀረብ ስትሉ ብዙ የምትረዱት ነገር አለ ማለት ነው ከቦታው። ይህን ካልኳችሁ ዘንድ አንድ እኔና እንግዲህ ስለ ዋልድባ ከሆነ ትልቅ ሚስጥር ነበር እና በተለይ ስቋር ዋልድባ በሄድኩበት ሰዓት ከአባቶች ጋር ተገናኝቼ ብዙ ገርሞኝ ማለት እንግዲህ በዛው በቦታው ላይ ማለቅ ያለበት ሚስጥር ነው በቃ የተነገረኝ እንጂ ላወጣው እኔም ለፈልጌ ነበር እንደኔ። ዳሩ ግን አልተፈቀደልኝም። በሚገርማችሁ ሁኔታ የዛሬ 4 ዓመት አካባቢ ነው በቪዲዮም ይዤው ነበር። በጣም ግን 40 ዓመት ሙሉ ከዛ ቦታ ያገለገሉ የዘጉ አባት ነበሩ። የተሰጠኝም መጽሐፍ በጣም ድንቅ መጽሐፍ ነው። ገርሞኛል። እኔ እንደዚህ አይነት መጽሐፍትም አለ ብዬ እኔ በቤተክርስቲያን በተለይ ስለ ቦታው የሚናገረው ማለት ነው እና በጣም ተደንቄ እንዳነበው ተደረኩኝ። ሳነበውም በጣም በሚገርም ሁኔታ በንባ ታጅቤ ነበር ያነበብኩት እና ይሄ ነገር እንዴት ነው ብዬ እኔም ስለዛ መጽሐፍ እየተደነቅኩ ይህን ነገር እስኪ ሸር ማካፈል ካለብኝ ለክርስቲያኖች ቦታውንም ሄደው እንዳዩ በረከትም እንዲያገኙ በቅንነት ብዬ አስቤ ነበር። ግን አልተፈቀደም። በቪዲዮ ይዤው ነበር። ዳሩ ግን ተከለከለ፣ ጠፋ። እንዴት እንደጠፋ እኔም ድሊት እንደሆነ እኔ አላቅም ነው የምላችሁ እና ይሄ ከቦታው እኔ ያየሁት እና የተደረገልኝ ነው ማለት ያልተፈቀደልኝ በቃ መልቀቅ የሌለብኝ ማሳየት የሌለብኝ ዳሩ ግን እኔ ብቻ እንዳውቀው እንዲገነዘበው የተደረገ ነው ማለት ነው እና እኛም አባት ባርከውን ማለት የዋህነት፣ ትህትና፣ ንጽህና፣ ቅድስና የምታገኘው በቃ በመንፈስ ሙሉ ለሙሉ የዋህ ናቸው። ማለት ሁላችንንም ያስተናገዱበት እግራችንን አጥበው ዘመድ በቃ ልጃችንን ራሱ እኛ እንደዛ ብንወድ አይመስለኝም የወለድናቸው ልጆቻችንንም እና ስለዚህ እንደዛ ወደው አክብረው ስንት ነገር ሚስጥርም ነግረው ባርከውንም ነበር የተመለሰው እና ስላልተፈቀደ ግን ያ መጽሐፍ እና ቦታው የተነገረው ሚስጥር አልተለቀቀም ማለት ነው እና ይሄ ከቦታ የተደረገ ነው፣ እኔ ጋር የተደረገ ነው እና ወቅቱ ያው ጥምቀት ወቅት ነው። ከቦታው ደረስኩ፣ ተጠመቅን፣ ጥምቀትን በዓል አከበርን። ከዛ በሚገርማችሁ ሁኔታ ያው ትልልቅ ቦታ ነው በወቅቱ የተሳለምኳቸው ቦታዎች በጣም ትልልቅ ቦታዎች ናቸው። ከዋልድባ አብረንታንት ማለት ስቋር፣
ከሰቋር አቡነ አሮን ታላቁ ገዳም ጣና ተመልሻለሁ። አባ ሳሙኤልም ነበሩበት ማንንዳባ ገዳም። ከማንንዳባ ደግሞ ወደ አቡነ አሮን፣ ከአቡነ አሮን ደግሞ ላሊበላ፣ ከላሊበላ ደግሞ ግሸን ደብረ ከርቤ፣ ከግሸን ደብረ ከርቤ ደግሞ ወደ አዲስ አበባ ነበር የመጣ ነው እና በጣም ትልልቅ ቦታዎችን ነበር ተሳልመን የመጣ። ስለዚህ አንዱ የሚነግራችሁ ይህ ነው። ሌላው እናንበው ታምር የተደረገው ታምር ማለት ነው። ይህ ሶስተኛ መጨረሻ ነው። ይበቃና ከዚህ በኋላ የታሳስ ገድል ነው። ገድለ አቡነ ሳሙኤል ታሳስ 12 ደግሞ እረፍታቸው ነው። ይኸው መጽሐፉ እዚህ ጋር እንደምታዩት ገድለ አቡነ ሳሙኤል እና ታምራቱ ይላል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ቀን የሆነውን እነግራችሁ ዘንድ ስሙ። እግዚአብሔርን የሚፈራ አንዱን አማኝ ጠራው። ይህን ቅዱስ ዘወትር ወደ ቅዱሳን ገዳማውያን ይልከው ነበርና የተሰወሩትም ፈጽሞ ይገለጡለት ነበር። ከእነርሱም ዜናን ተቀብሎ ወደ አባታችን ያመጣ ነበር። ከዚያም በኋላ አባታችን ልጄ ና ወደ አረመኔዎች አገር ተላከኝ፣ ለመንግሥተ ሰማያት የተዘጋጀች ልጅ ከዚያ አለችና ወደዚህ አምጣልኝ አለው። ያም ሰው አባት ሆይ መንገዱን እንዴት አውቃለሁ? አገሩ የት ነው? እስከ ዛሬ ድረስ ዜናውን አልሰማሁም አለው። ቅዱስ አባታችንም በስተቀኝ በኩል ሂድ፣ እግዚአብሔር ይመራሃል። ነገር ግን ምልክት የሆነ ዘንድ ከዚያ በደረሰ ጊዜ አንዲት ልጅ የውሃ ማድጋ ተሸክማ ውሃ ትቀዳ ዘንድ ስትሄድ ታገኛታለህ። እርሷም ስለ አባ ሳሙኤል ካንተ ጋር ውሰደኝ ትልሃለች አለው። ያም ሰው ታዞ ከዚያ ወጣ። የአረመኔዎችንም አገር አቋርጦ በመንገድ ሲሄድ ከቀደሙ አባቶች 2 የተሰወሩ አገኘ። ጢማቸው በደረታቸው ላይ ወርዷል። የራሳቸውንም ፀጉር ጀርባቸውን እንደ ልብስ ከድኗቸዋል። ቁመታቸውም ረጅም ነው። መልካቸውም ፈጽሞ የሚያስፈራ ነው። ያያቸውም የእግራቸውን ጫማ በለካሁት ጊዜ ክንድ ከስንዝር ሆነ። ያን ጊዜም ከእግራቸው ስር ወድቄ እጅ ነሳኋቸው፣ እንዲህም አልኳቸው፣ አባቶች ሆይ እናንተ ከየት መጣችሁ? ወዴትስ ትሄዳላችሁ? አልኳቸው። እነርሱም እኛ አባ ሳሙኤል እንዳዘዘን ወደ ገዳሙ እንሄዳለን። እርሱም በአረመኔዎች ሀገር አትኑሩ፣ በክርስቲያኖች ሀገር ጸሎት ብታደርጉ ይሻላል አለ። ስለዚህም እኛ እርሱ የእግዚአብሔር ሰው ወዳዘዘን ወደዚያ እንሄዳለን አሉኝ። እኔም አባ ሳሙኤልን ታውቁታላችሁ አልኳቸው። እነርሱም የክርስቶስን ስም የሚጠራ አባ ሳሙኤልን የማያውቅ ክርስቲያን ይኖራልን? አዎ እናውቃለን አሉኝ። ይህንንም ተናግረው ሄዱ። እኔም ወደ ታዘዝኩት ወደ አረመኔዎች ሀገር ሄድኩ። ከዚያም በደረስኩ ጊዜ ወደ ሀገሩ ገባሁ። በእግዚአብሔር ፍቃድም በውሃ ልትቀዳ ስትሄድ ያችን ልጅ አገኘኋት። እርሷም የእግዚአብሔር ሰው ሆይ ከየት መጣህ? እንግዳ ነህ አለችኝ። እኔም ከጽንብላ አገር የመጣሁ ክርስቲያን ነኝ። በዚህም አገር ውስጥ ጉዳይ አለኝ። ስለዚህም ወደዚህ መጣሁ አልኋት። እርሷም ከዚህ ልዩ አገር በአባ ሳሙኤል ጸሎት ካንተ ጋር ውሰደኝ አለችኝ። እኔም አባ ሳሙኤልን ታውቂዋለሽን? አልኳት። እርሷም አዎ አውቀዋለሁ፣ እኔ በሕልም 3 ጊዜ አይቼዋለሁ። ወደ እኔም መጥቶ አትፍሪ፣ ወደ እኔ ወስድሻለሁ፣ ክርስቲያን ትሆኛለሽ ብሎኛል። ክርስቲያን ትሆኛለሽ ብሎኛል አለችኝ። ከዚያም በኋላ ወሰድኳት፣ ወደ አባ ሳሙኤል ደረስን። ያችንም ልጅ ሰጠሁት፣ ክርስቲያንም አደረጋት። መነኮሰችም። 150 የዳዊት መዝሙር፣ 15ቱን ነቢያት፣ የሰለሞንን መኃልየ የውዳሴ ማርያምን ሁሉ ተማረች። በብዙ ጾምና ጸሎት እየተጋደለች ኖረች። ከጥቂት ዘመንም በኋላ ከተሰወሩት ጋር ተሰወረች።
የጻድቁ አባታችን የአቡነ ሳሙኤል ምልጃና ጸሎት ይደረግልን። ታኅሳስ 12 የተደረገ ተአምር ነው። በረከታቸው ይደርብን። አዲስ አበባ በአቃቂ ክፍለ ከተማ የጻድቁ አባታችን የአባ ሳሙኤል መታሰቢያ ቤተክርስቲያን አለ። ሴሚሲ ሚካኤልም ድርብ አለ። እንግዲህ ዋናው ገዳማቸው ግን ቅድም የተረኩላችሁ ዋልድባ አብረንታንት ነው ማለት ነው እና ቦታውን ለመረገጥ ያብቃችሁ። እንግዲህ የመንግስተ ሰማይ ምሳሌ የሆነ ቦታ ነው። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።